ሶመር ነፍሷን ወሰደው። ሚኔን አስተኝታ ቀጠቀጠችው። ዶኑሽና ሰርዳር ታረቁ። ቱርካን የሶመርን ልጅ ሰረቀች። ነስሪን ዳሪያና ዶኑሽ ሳዲቅና ቱርካንን ጥሏቸው ሄዱ። እስር ቤት ገብታ ሚኔ ሰላም ልትሰጣቸው አልቻለችም። ክሱን አንስተው የማያስፈቷት ከሆነ ሶመርን ልታሳስረው እንደሆነ ዝታለች። ሰርዳርና ዶኑሽ አምርረው ተለያይተዋል። ውሽማውና ባለቤቱ ፊት ለፊት እንደማይተዋወቁ ሆነው ተገናኝተዋል። ቲቪ ላይ ከቱርካን ጋር አብራ በልብስ ዲዛይነርነት ሱቅ ከፍተው ለመስራት ተስማምተዋል። ሶመር እስር ቤት ሚኔ ጋር እንደሄደ ወደ ቤት ስትመለስ ሰምታ ቱርካን አብዳል። አልገብተህልኝ ነበር እኮ ቱርካን ስምኝ እባክሽና ተረጋጊ። አዳም እንደማትሄድ ቃል ገብተህልኝ ነበር። ያለበለዚያ ኪራዝን አጣታለዋ። ስለዚህ ከኔ እሷን መረጥክ። ልጄን ያጣሁት እኮ በዛች የተረገመች ምክንያት። እኔም ልጄን አጥቻለሁ ቱርካን፣ ግን ኪራዝም ልጄ እንደሆነች አትርሺ። እሷንም ማጣት አልፈልግም። ይህንን ተረጂ እባክሽ ቱርካን፣ ተረጅኝ እባክሽ ውዴ። ክሱን አንስተህ ሚኔን የምታስፈታት ከሆነ መቼም ይቅርታ አላደርግልህም ሶመር። በቃ ይህ ነው? አዎ ይሄው ነው። እሺ ክሱን አነሳልሻለሁ። የምርህን ነው ሶመር? ግን በፍርድ ቤት ኪራዝን ለእኔ ትሰጭኛለሽ? አልስማማም። ቱርካን ትጎዳብኛለች። ምርጫ የለሽም ሚኔ። ያለበለዚያ ዕድሜ ልክሽን ከዚያ አትወጪም። እነ ሳዲቅ ቤት ሳዲቅ በር ላይ መጥቶ ያንኳኳል። ማንም የሚከፍትለት የለም። ቁልፉን ከኪሱ አውጥቶ ከፍቶ ይገባል። ይጣራል። የሚሰማው ቢጠፋ በየክፍሉ እየገባ ይፈልጋቸዋል። ግን ማንም የለም። ሁሉም ጥለውት ሄደዋል። አባትስ አይዘን አያልቅስ። ሄሎ አባዬ፣ ምን ሆነ ነው ድምፅ? ደህና ነህ? ጥለውን ሄደዋል ልጄ። ነስሪን ልጆቹን ይዛ ሄዳለች። ምን? ነስሪን ዶኑሽና ዳሪያን ይዛ አውቶቡስ ውስጥ ሲገቡ ሰርዳር ወደ ኢዝሚር ወደሚሄደው ባስ ውስጥ ቁጭ ብለው ይገናኛሉ። ዶኑሽ ባላይ ያልፈው ወንበራቸው ላይ ሰረቅ አድርገው የተያዩ ተቀምጠው ወደ ኢዝሚር ይጓዛሉ። ፋቲ የዲኤንኤ ምርመራ አድርጎ ነበረ ለልጁ ኩላሊት እና ነስሪን ይህ አበሳጭቷት ይዛቸው ሄዳን የሚሆነው። ስልካቸውም ዝግ ነው። አባዬ በቃ አንተ አትጨነቅ እሺ፣ እባክህ ሁሉም ነገር ሰላም ይሆናል እሺ፣ ብቻ አንተ አትጨነቅ። ሙስጠፋ መኪናውን ለነ ሶመር ሊመልስ ሲል ሶመር ሰላም ብቻ አስጠን ብሎ የመኪናውን ቁልፍ መልሶለት ይሸኘዋል። ከሰዓታት ጉዞ በኋላ ኢዝሚር አውቶቡስ ተራ ነስሪን ዳሪያ ዶኑሽና ሰርዳር ደርሰው ከባሱ ሲወርዱ ሰርዳር የሚሄዱበት እንደሌላቸው ተመልክቶ ወደ ቤቱ ይዟቸው ይሄዳል። ሄሎ ኢብሮ፣ ምግብ አዘጋጂ፣ እንግዶች አሉብን። ሶመር ከሚኔ ልጇን ተቀብሏት እሷን እንድትፈታ አድርገው በዚህ መልኩ ርዕሰ ጉዳዩ ተቋጭቷል። ቲቸር እንዴት ነሽ? ሰርዳር ሲደውልልኝ አላመንኩም። ኦ ኢብሩ በጣም አድገሻል። ትንሽዬ ልጅ ነበርሽ እኮ። ያኔ ትምህርት ቤት ፍቅራችሁ መቼም እህትና ወንድም እንጂ የአክስትና ያጎት ልጅ አትመስሉም ነበር እኮ። ወይ ኢብሩ። እሺ ሶመር ክሱን አነሳላት አይደለም? በጣም ጥሩ። ወዴት ነው? ቱርካን አያገባህም። ኦ በጣም የምታሳዝን ልጅ ናት። የት ናት አሁን? ማንም የሚንከባከባት እህቴ? የባሌ ቤተሰቦች ጋራ። በጣም አዝናለሁ። ሚኔ ኦዞግሉ፣ ለአንቺ መልካም ዜና አለኝ። ክሱ ተነስቶልሻል። አቃቢ ሕጉ እንደፈረመ ነጻ ትወጫለሽ። ኦ ሶመር የኔ ፍቅር፣ ውፍ አደረግከው፣ ተመስገን። በቃ ልብስሽን አዘጋጂ። ኦ ፈጣሪ ሆይ፣ አያችሁ አይደለም ንጹሕ ሰው ነኝ ብያችሁ ነበረ። ተይ እንጂ ንጽሕት፣ በኮርማኖች ገንዘብ ተሸፋፍነሽ ከዚህ ማጥ ወጣሽ አይደል? ቆይ አንቺ ከኔ ጋር ችግርሽ ምንድን ነው? ደስ አትይኝም። አንቺ ነፍሰ ገዳይ ነሽ። በፍጹም ንጹሕ ሰው አይደለሽም። እንደ አንቺ አይነቱን የሕፃን ልጅ ነፍሰ በላ እዚያ አንታገስም። አንቺ አህያ ነይ። ልቀቂኝ እንጂ አንቺ ምን ያደረግሽ ነው? ጸጉሬ ልቀቂኝ እያልኩሽ ነው። ልቀቂያት እንጂ ልቀቂያት። ተዋጉ ያያት እንጂ ያደረግሽ ነው። ተረጋጉ ባካችሁ ሴቶች። ተያቸው ባክሽ፣ ይዋጣላችሁ። እኔ ምንም አይነት ነፍስ አልገደልኩም። ልቀቂኝ እያልኩሽ ነው። አፍሽን ዝጊ። ልቀቂኝ። ነፍሰ ገዳይ ምንም የማያውቅ ሕፃን ነፍስ አጥፍተሻል። ልቀቂኝ እኮ ነው የምልሽ። እኔ ማንንም ሕፃን ነፍስ አላጠፋውም። ልቀቂኝ። ጥበቃ አቁሙ እንጂ ተላቀቁ። ልቀቂያት። አንቺን እኮ ነው የማናግረው። እናንተ ቆይ እንደዚህ ሲሆኑ ለምን ዝም ትላላችሁ? አታገላግሉም እንዴ? ማፈሪያ ሁሉ። ከአንቺ ጋር ግን አልጨረስኩም። ቆይ አልለቅሽም። በቃ ሚኔ አረፍ በይ፣ አይዞሽ እባክሽ። ጎዳችሽ እንዴ? ሁላችሁም ወደ የራሳችሁ ጉዳይ በሉ ሴቶች። አይደሉምሽ? ይሄ ነበር በቃ እውነቱ። ኢብሩ የአክስቴ ልጅ ብቻ ናት። አለቀ። ከቆይታ በኋላ በረደሽ አይደል? የኢዝሚር አየር ትንሽ ቀዝቀዝ ይላል። ሰርዳር
ይቅርታ አድርግልኝ እሺ ስላላመንኩ አሳዝኛለሁ ይቅርታ። ዝም ብሎማ ይቅርታ በይቅርታ አይታለፍም። ትቀጫለሽ። ምንድነው ቅጣቱ? ሰርዳር ማየ ብታይምስ አየችና ሴቪ ላይ ቆይ ስንት ጊዜ ነው ያስጠነቀቅኩሽ? እናቴ ላይ አጭሁባት። ከቱርካን ጋር ሽርክና የሚባለውን ሐሳብ አቁሚ። ይበልጥ ወደ ሩቻን በቀረብሽ ቁጥር ራስሽ ላይ እሳት እየጠመጠምሽ ነው። ወደ ኢዝሚር ተመለሱ። እኔ ቤት ገዛላችኋለሁ። በየወሩ ገንዘብ ሰጣችኋለሁ። ስማቱ ዛር እናቴ ላይ መጮሁን አቁም። በሊድ ፍጠን። ሙስጠፋ ከሶመር ጋር ባትጋጭ አንተም ጥሩ ነው። መንገድ ላይ ሶመር ቱርካን ተጣልተው ሌሊቱ ሙሉ እርሷ በእግሯ እርሱ ደግሞ በመኪና እየተከታተለ ሲለምናት ያድራል። አልሞትሽም፣ አሁንም ገና አላረጀሽም ሩቻን ኮርማን። ቱርካን እግሯ ተቃጥሎ ቤት ገብታለች። እማዬ እባክሽ አታልቅሺ። እማዬ እየከፋኝ ነው። ሰባራ ሆነን ማቆም አንችልም። እስከ መጨረሻው እንታገላለን። ኮርማኖችን ላደረጉት ነገር በሙሉ ዋጋ አስከፍላቸዋለሁ እማዬ። ቱርካን እግሮቿን እየታጠበች ባለችበት ሰዓት ሶመር ገብቶ በይቅርታ ላውሶ እግሯን ያጥባታል። ጥላው ወደ በረንዳው ትወጣለች። ጠዋት ላይ የእስር ቤት ጓደኞቿን ሚኔ እየተሰናበተች ሳለ ምን አለ በይኝ፣ ድጋሜ በእጄ ትገቢያለሽ። ቱ እኔ አይደለሁ። ቆይ አሁንም እያወራሽ ነው እንዴ? በቃ አቁም እንጂ እባካችሁ፣ በሰላም እንዋልበት። እስኪ እባካችሁ አቁም፣ ተረጋጊ። ወይዘሪት ሚኔ በቃ ነይ፣ ገና ከመፈታትሽ ደግሞ እንዳትታሰሪ። ነይ እንሂድ። ሶመር ኪራዝን ማየት እፈልጋለሁ። በዛ ላይ ልብሴን፣ ሻንጣዬን፣ ዕቃዎቼን በሙሉ ስጡኝ። እንዳታስቢው በሂጂ ከዚህ ሚኔ። እስር ቤት በደንብ ተነጋግረናል። አይላ ዕቃዎቿን በሙሉ ሰባስበሽ ስጫት። ተራመጂ። ስሚ ሚኔ፣ ከዚህ በኋላ ከዚህ በር እንዳታልፊ። ኪራዝን ላታያት ተስማምተን ያስፈታሁሽ። እዚህ ቤት ከማንም ጋር ጉዳይ የለሽም። ስለዚህ ከዚህ በኋላ እዚህ ዝር እንዳትይ። ሶመር ከውጭ ሲገባ ሩቻን ቱርካን ላይ እጇን አንስታ ይደርሳል። ቤቱ በአንድ እግሩ ቆሟል። አይላ የሚኔን ሻንጣ ሰጥታት ወደ ቤት ትመለሳለች። የሶመርና ቱርካን ግጭት ሚኔን አስደስቷል። ዳሪያን የሚወዳት የዩኒቨርሲቲው ፕሮፌሰር ዳሪያን ሲከተላት አይቶ ሙስጠፋ ከየት መጣ ሳይባል በቴስታ መጥቶ ይዘርረዋል። ሙስጠፋ ፕሮፌሰር እኮ ነው። አስተማሪ ነው። በይ እናምልጥ፣ ነይ እናምልጥ። አምልጥ። ንደው ሙስጠፋ ሰውየውን አላስተረፈው። ፕሮፌሰር ደህና ነህ? ፕሮፌሰር ደህና ነህ? ቱርካን አቁሚ። ቆይ ከዚህ ትንሽ ኮሽ ባለ ቁጥር አንቺ ሻንጣሽን ይዘሽ ከዚህ መሄድ አይሰልችሽም እንዴ? ልቀቀኝ። ወዴትም አትሄጂም። አርፈሽ ተቀመጪ እና በደንብ አስቤ። ሶመር ምን እያደረክ ነው? ሶመር ምን እያደረክ ነው? ሶመር ቱርካን ከክፍሏ እንዳትወጣ እንኪ ቁልፉን። ግን እያየሻት መግባት አትችይም ይላል እንዴ? ደፋር ዞር በል። ባለድርሻ ነሽ ማለት እዚህ እንደፈለግሽ መምጣት ትችያለሽ ማለት አይደለም። ሚኔ ትኩረት አትሳቢ። በይ ጠበቃሽን ይዘሽ ከዚህ ሂጂ። አይላ ቱርካን ክፍል ገብታ የሚኔንና የሶመርን ልጅ ኪራዝን ወስዳ መልሳ ትዘጋባታለች። ዶኑሽና ዳሪያ አውቀው ታመምን ብለው ሳይታመሙ ነስሪን እዚህ ኢዝሚር ብዙ ቆይታ እናትና አባታቸው እንዳይለያዩባቸው በበኩላቸውን ጥረት አድርገው ወደ አይቫሊክ በዘዴ ይመለሳሉ። ሰርዳር ተንኮላቸው ገብቶታል። ምሽት ላይ ያላንቺ መኖር አልችልም ቱርካን፣ ማሰብ እንኳን አልፈልግም። ይህኔ ቱርካን ቁልፉን አስቀምጦ ልብሱን ሊቀይር ሲዞር ቁልፉን አንስታ በሩን ከፍታ ትሮጣለች። እርሱም ሮጦ ይዛታል። ይዟትም ይገባል። ልቀቀኝ ሶመር ልቀቀኝ፣ እጠላሃለሁ። ልትመታው ስትል ሳብ አድርጎ ነፍሷ እስክትጠፋ ድረስ ከናፍሮቿን ከሳማት በኋላ ይለቃታል። በያሁን ሂጂ፣ ግን ከዚህ ወጥተሽ ከሄድሽ መቼም ይቅርታ አላደርግልሽም፣ ይቅርታም አልጠይቅሽም። ሁሉም ነገር ያበቃል። ይኸው ምርጫ እንጂ። ጠዋት ላይ ሳዲቅ ኢዝሚር የሰርዳር ቤት ሲመጣ እነ ነስሪን ወደ አይቫሊክ እንደተመለሱ ይነገረዋል። ሚስት ታማለች በቶሎ ድረስ የተባለው ሳዲቅ የሌሊቱ ጉዞ መና ቢሆንበት ሳዲቅ ወደ አይቫሊክ ይመለሳል። ዶኑሽና ነስሪን ቤት ደርሰዋል። ታዲያ አንድ ሰው ኮት የልብስ መስቂያው ጋር አይታ ወደ ላይ ይወጣሉ። ሳዲቅ ፋቲ፣ ፈጣሪ ወይ ምንድን ነው? የወንድሜ ሚስት እዚህ ምን ያደረክ ነው? ሳዲቅስ ታማለች። እኔን በሽተኛ ልጄን አሞብኛል። የኩላሊት ንቅለ ተከላ ማድረግ ያስፈልጋታል። እና ሳዲቅ አልታመመም ነው የምትለኝ? መቼ አመመው እንዴ? ምንድነው ታሟል እንዴ? ኦዛርን ወጥቡታው ሴቪላይ ቤት ከነባሏ መጥታለች። ታላቋ ሩቻን ወደ ውስጥ ገብታ ሁለቱንም በየተራ ሴቪላይ ትለካቸዋለች። ታዲያ ኦዛርን ስትለካው ውሽማውና ባል በልዩ የፍቅርና የትዝታ ስሜት ሲጓዙ፣ ሩቻን በቅናት ስሜት ትጓዛለች። ፈጥና ባሏን ይዛ ወደ ቤቷ ትመለሳለች። እናታችሁ ሴት አለች፣ ደህና ናት? ዶኑሽ ንገርኝ እስኪ። አባዬ ደህና ነኝ፣ ዋሽተውክ ነው። እኔንም ዋሽተውኝ ነው ከኢዝሚር ድረስ አባታችሁ ታሟል ብለው እዚህ ይዘውኝ የመጡት። በጣም ደህና እንደሆንሽ አየሁ። ስለዚህ በቃ እኔ መሄድ እችላለሁ ማለት ነው። ውጭ ላይ ሳዲቅ የፍቻቸውን ወረቀት በጫጭቆ ጥሎት እያፏጨ በራቸው ላይ ጥሎት ይሄዳል። ነስሪንም እንደዛው። ትዳር በልጅ ይበተናል፣ በልጅ ይታከማል። ተከሳሽ ሚኔ ኦዞግሉ ልጅሽን በፍርድ ቤት ከአባቷ ጋር እንዲኖር ያቀረበውን ክስ ተቀብለሻል? አልቀበልም።
እንዴ ምን እያልሽ ነው ሚኔ? ሶመር ተቀመጥና ተረጋጋ። እዚህ ጋር ያለው የተፈጠራ ታሪክና ውሸት ነው ክቡር ዳኛ። እየዋችሽ ነው ክቡር ዳኛ። ተቀመጥ፣ ያለበለዚያ ችሎቱን በመበጥበጥ አባረራለሁ። ልጄ ከእናቷ ጋር ነው ማደግ ያለባት ክቡር ዳኛ። እኔ አቅም ስለሌለኝ ልጄን ወስደውብኛል። ፍትህ ብቻ ይሰጠኝ፣ ፍትህ ነው የምፈልገው። ውሳኔ። የግራ ቀኙን ክርክር ካዳመጠ በኋላ ፍርድ ቤቱ የሶመር ኩርማንና የሚኔን ኦዝጉርን ልጅ ማለትም ሕፃን ኪራዝን ከአባቷ ጋር ሳይሆን ከእናቷ ጋር እንድታድግ ወስኗል። ከአሁን ሰዓት ጀምሮ ሶመር ኩርማን ሕፃኗን ለወላጅ እናቷ እንዲያስረክብ ታዟል። ፖሊስ ጉዳዩን ተከታትሎ ያስፈጽም። ቱርካን ልክ ነበረች። ትልቅ ስህተት ሰርቻለሁ። ከዚህ በኋላ ልጄን ማየት አልችልም። አባቷ እኮ ነው ሶመር። እንደዚያ ትበልባክ፣ የሆነ መንገድ አይጠፋ። አሁን ብዙ ጊዜ የለኝም። ፍርድ ቤቱን ለእናቷ አስረክብ ብሎ ወስኗል። ፖሊሶች እንዳይቀድሙኝ። ለዚህ ችብድ ሴትዮ ልጄን አምኜ ያሳልፌ ልሰጣት አልችልም። ሄሎ ሶመር። ሄሎ አይላ፣ ልጅቷን ይዘሽ አለባብሰሽ አዘግጃጃት። ሳሉክ በ5 ደቂቃ ውስጥ ይደርሳል። ፖሊስ ጣቢያ ሆና ሚኔ ልጇን እስኪያመጡላት እየተጠባበቀች ነው። ሳሉክ መጥቶ ኪራዝንና አይላን ይዞ በፍጥነት ይሄዳሉ። ቱርካን ስትመጣ ረፍዷል። መድረስ አልቻለችም። ሶመር የነነዛት ቤት አይላንና ልጁን ይዞ መጥቶ ለጊዜው ማረፊያቸውን እዚህ አድርገዋል። ሚኔ ደጋግማ ትደውላለች። ሶመር ደጋግሞ ይዘጋባታል። ቱርካን ልጄ፣ ቆይ ምን ተፈጥሮ ነው? ሶመር አይላንና ኪራዝን እዚህ አስቀምጧቸው ሄደዋል። ምን? ኪራዝ አንቺ ጋር ናት እንዴ? አዎ ቱርካን። ሶመር ምን ነክቶት ነው? ፖሊስ በሩን ክፈቱት! ፖሊሶች ነን፣ በሩን ክፈቱት! የማይረባ ነገር ነው ያደረግከው ሶመር። ቆይ ወዴት ነው ውጭ ሀገር ይዣት ካልሄድኩ የምትለው? አቶ ሶመር፣ ፓስፖርትን ማውጣት የሚቻለው ልጅቷ ከ2 ዓመት በላይ ሲሞላት ብቻ ነው። ይሄ ወንጀል ነው። ራስን ችግር ውስጥ አትክተት ልጅ። ፖሊስ የሩቻን ኮርማንን ቤት ከላይ እስከታች አበጥሮ ቢፈልግም የሶመርና የሚኔን ሕፃን ልጅ ግን ማግኘት አልቻሉም። ሚኔ እያለቀሰች ቱርካንን ለምና ስታገኛት እንድታሳውቃ ስልክ ቁጥሯን ሰጥታት ትሄዳለች። ሶመር ከድርጅቱ ወጥቶ ወደ ቤቱ በከፍተኛ ፍጥነት ይበራል። ቱርካን መጣሽ? አክስቴ ኪራዝን ልትሰጪኝ ትችያለሽ? እንዲህ ያለ ስህተት መስራት አልነበረብህም ሶመር። አክስቴ ኪራዝን ይዘናት ልንሄድ ነው። ለአይላ ነገሪያት፣ መፍጠን አለብን። ኪራዝ እዚህ የለችም። ምን ማለት ነው የለችም ማለት? እዚህ ሚኔ ያረፈችበት ሆቴል ውስጥ ቱርካን ሕፃኗን ይዛ መታ ወደ ክፍሏ ትገሰግሳለች። ቱርካን እንኬ ልጅሽን